ሰላም ተመልካቾቻችን እንግዲህ 2018 ዓመተ ምህረት ገብተናል እንኳን አደረሳችሁ እላለሁ ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈው የቤታሾ ፕሮግራማችን እንግዲህ በአዲሱ ዓመት ጀምሯል ዛሬ ደግሞ ከእንግዳይ ጋር ወደ እናንተ ቀርብ ያለው ሐሳባችሁን በዚህ ቤተሰብ ፕሮግራም ላይ ሐሳባችሁን ምክራችሁን ማንኛውንም ነገር እንድትሰጡን ጥቆማም እንድታደርጉን በዚህ ፕሮግራም እንጠይቃለን እንግዲህ ዛሬውን ፕሮግራማችንን እንጀምራለን አብራችሁ እንድትሆኑ በአክብሮት ጋበዝኩኝ እንግዲህ ተመልካቾቻችን የዛሬው እንግዳይ መጋቢ ኑኑ ገዛኸኝ ትባላለች የቤተሰብና የጋብቻ አማካሪ ናት አብራችሁን ሁኑ እንኳን በሰላም መጣሽ እንኳን በሰላም ቆያችሁ በጣም አመሰግናለሁ ፈቃደኛ ስለሆንሽ እኔ መድረን ስለሰጣችሁኝ እጅግ አድርጌ አመሰግናችኋለሁ እስኪ ስለራስሽ ንገሪኝ አመሰግናለሁኝ መጋቢ ኑኑ ገዛኸኝ እባላለሁኝ ባለ ትዳርና የሶስት ልጆች እናት ነኝ በትዳር ውስጥ ለ28 አመታት ቆይቻለሁኝ ሶስት ልጆች አሉኝ የመጀመሪያ ልጅ ሀዲያ መኮንን አሚር መኮንንና ባሮክ መኮንን ይባላሉ የመጀመሪያ ልጅ በቶሮንቶ ነው የምትኖረው ሁለተኛ ልጅ ደግሞ አሚር መኮንን ፖላንድ ነው የሚኖረው የ24 አመት ልጅ ነው አግብቷል ዋው ደስ ይላል ሶስተኛው ልጅ ደግሞ የ12 አመት ልጅ ነው እንግዲህ የኔ ህይወት እንደዛ ይመስላል በጋብቻና በቤተሰብ ዙሪያ ደግሞ አማከራለሁኝ ከቤተ ክርስቲያናት ጋር ደግሞ ስልጣናዎችን እሰጣለሁ በጣም ደስ ይላል የልጅ ልጅ አይተሻል ልጅ አላየውም ወደዛው ነው መንገድ ላይ ነሽ በጣም ደስ ይላል 28 አመት በጣም ረጅም አመት ነው በትዳር ጥሩ ልምድ እንደምታካፍይን ተስፋ አደርጋለሁ እውነት ነው እንግዲህ 28 አመት ከእግዚአብሔር ጋር በበዛልን ጸጋ በሰጠን ጥበብ እግዚአብሔር በረዳን ያንን ጸጋ ደግሞ ለሌሎች ማካፈል በራሱ እድል ነው ሌላውን ለመጠገን ምክንያቱም ጋብቻ እጅግ የተበላሸበት የብዙ ሰው ትዳር መቆየት ያልቻለበት የትዳር እድሜው እጅግ አጭር የሆነበት ዘመን ላይ ስላለን በዚህ ላይ መነጋገርና ማስተማር መመካከር ትልቅ እድል ነው እግዚአብሔር ይባርክሽ አሜን አመሰግናለሁ እንግዲህ በዚህ በትዳር ዘመንሽ ቆይታሽ ስለ ትዳር ስታስተምሪ ጠንከር አድርገሽ የምታስተምሪበት ርዕስ ምንድነው ሰዎች ይሄንን በደንብ አጽንኦት መያዝ አለባቸው ብለሽ የምትዩ ምን ላይ ነው እኔ በአብዛኛው ማተኮረው የመጀመሪያው ጋብቻ የእግዚአብሔር ተቋም መሆኑን እንዲረዱ ነው ማስበው የራሳቸው ተቋም አድርገው ስለሚያስቡ ሰዎች እንደፈለጉም ያድርጉት እንዳይደለ ተቋሙ ባለቤት እንዳለው ባለቤቱ ደግሞ እግዚአብሔር እንደሆነ ተጠያቂነትን በዛ ተቋም ውስጥ እንዳለብን እንዲረዱና ትርጉሙን አቀው እንዲያከብሩት የመጀመሪያው ሁለተኛው ደግሞ ቻሌንጆች አሉት አንድ መሆን ቀላል ነው አንድነትን ማስቀጠል ከባድ ስለሆነ እንዴት ነው የጋብቻዬን እድሜ ማራዘም የምችለው እንቅፋቶቹን እንዴት አርጊ ነው መፍትሄ ተቻቸው የማልፈው ብለው እዛ ላይ እንዲያተኩሩ ነው ማደርገው በትዳር ውስጥ ኮሙኒኬሽን ወይ ተግባቦት እንግዲህ ትልቅ ድርሻ አለው ያስባለውና በአሁን ዘመን ላይ ደግሞ ኮሙኒኬሽን ወደ ኮሙኒኬር ወደሚለው እየመጣ ነውና ለምን በመግባባት በመከባበር ጥንቃቄ በተሞላበት ሁኔታ የሌላውን ስሜት በመጠበቅ መነጋገር በሚለው ላይ እንዲያተኩር ተፈልጎ ማለት ነውና ይሄንን እንዴት ትገልጫዋለሽ አንቺ ይሄ እጅግ አስፈላጊ ነገር ነው ሰው ኮሙኒኬት ካልተደራረገ በስተቀር ሊግባባ አይችልም ለመግባባት ደግሞ ኮሙኒኬት ምንድነው ወርድ መምረጥ አለብን ቃላትን መምረጥ አለብን እኔ በየትኛው ቃል ብናገር ነው ወንድሜን ኬር ማድረግ የምችለው ሊያምነኝ ሊያዳምጠኝ ሊቀበለኝ የምችለው ብለን ከመነጋገራችን በፊት ቃላትን መምረጥ በጣም አስፈላጊ ነው ምክንያቱም ቃላቶች ወደ አላስፈላጊ ሁኔታ ስለሚተረጎሙ ለቃላት ቅድሚያ ሰጥቶ ቃላት መምረጥ መልሶ ደግሞ እውነትን በፍቅር መናገር ምክንያቱም ሰዎች እውነት አላቸው ብዙ ጊዜ እውነትን ግን የሚገልጹበት መንገድ ለጥል ለተለያየ ነገር ይጋብዛቸዋል ያንን እውነት እኔ ውስጥ ያለውን እውነት እንዴት አድርጌ ነው ለወንድሜ ላስረዳውና ላሳምነው የምችለው ወይ ደግሞ ለባለቤቴ እንዴት አድርጌ ነው ማሳምነው በየ ያንን እውነትን በፍቅር የመናገር ጥበብ ያስፈልጋል ቦታን መምረጥ የቱጋ ሆኜ ነው ለባለቤቴ ያንን ነገር ምነግረው ገበያ ውስጥ ነው መንገድ ላይ ነው የቱጋ ነው ለነገረው የምችለው የቱጋ ነው ረጋ ያለ ቦታ ጸጥ ያለ ቦታ ሊያዳምጠኝ ሊቀበለኝ የሚችልበት ቦታ ሐሳቡን መሰብሰብ የሚችልበት ቦታ ብዬ ቦታን መምረጥ ጊዜን መምረጥ ቃልን መምረጥ እና ምንናገርበትን ጥበብ ማወቅና ማስተዋል እጅግ ጥሩ ነው
አንዳንዴ ዝምታ ራሱ የሆነ መልስ አለው አይደለ? ቃላት ብቻ ሳይሆኑ መነጋገር ብቻ ሳይሆን አንዳንዴ ዝምታ መልስ ነው። ይገልጻል፣ ሀሳብን ይገልጻል። ያ ዝምታ ግን አንዳንዴ ደግሞ ወደማይሆን መንገድ ይሄዳል። የሆነ ወደ ንቀት ምን ይመስላል? ያንንስ እንዴት ትገልጫለሽ? ያንን ዝምታ ሁለት አይነት ነው። ቀደም አንቺ እንዳልሽው አንዳንዱ ንቀት ይመስላል፣ አንዳንዱ ደግሞ መልስ ነው። አንዳንዴ ደግሞ ሰው ላልተዘጋጀለት ነገር ዝም ሊል ዝምታን በጥሩ ጎኑ ብናይ ጥሩ ይመስለኛል። ሰው ያችን ታይም ተረጋግቶ ካለፈ በኋላ ደግሞ የሚናገረው ሌላ ነገር ስለሚኖረው ሲደጋገም ነው ዝምታ አደጋው። በወቅቱ ግን የአንድ ቀን ዝምታ ምንም አይደለም። በሆነ ምክንያት ሊሆን ይችላል። እስኪረጋጋ፣ እስኪያስብ፣ እስኪያሰላስል ጊዜንም ይሰጣል ብዬ ነው ማስበው። ግን ሲደጋገም ሌላ ችግርን ይዞ ይመጣል። ብናገርም ለውጥ የለውም ብለው የሚሉ ሰዎች አንዳንዴ ዝምታን ይመርጣሉ። እንዴት ታይዋለሽ? ደጋግመው ከዚህ ቀደም ተነጋግረው ከሆነ ደጋግመው መነጋገር በራሱ የሆነ ችግርን ያመጣል። ሰውየው እንደማይቀየር ወይ ደግሞ እሷ እንደማትቀየር ከተረዳ ሰው ዝምታ ቅጣት ነው በራሱ። በሌላ አንግል ግን ከዝምታው ጋር ጸሎትን ቢያክልበት አንድ ላይ ዝምታ ብቻ ሳይሆን አብሮ መጸለይ ያ ሰው እንዲስተካከል ወደ እውነተኛ ነገር እንዲመጣ እግዚአብሔር እንዲረዳው ልቡ እንዲከፈት። አንዳንዴ ያደግንበት መንገድ አለ፣ አጋንንታዊ ተጽዕኖዎች አሉ። በዚህ ላይ ደግሞ ፉክክር የሚባል ነገር አለ። ሰዎች ይፎካከራሉ በጋብቻ ውስጥ፣ ባል ከሚስት ጋር፣ ሚስት ከባል ጋር። በቃ ፉክክሮች ምናምን ስላሉ አለማደጎች ስላሉ እነዛን ነገሮች እድልና ጊዜን በመስጠት ከዝምታው ጋር ጸሎትን ቢመርጡ እንጂ አይቀየርም ብለው መተው በራሱ ደግሞ ሌላ ችግር ነው። እየከፋ ይመጣል፣ አዳፕት ይደረጋል። እያደረስ ይመጣ ወደ ፍቺ ወደማይፈለግ ሁኔታ ይገባል። ያ ነገር በተቃርኖ አንድ ቤት ውስጥ መኖር ማለት በእግዚአብሔር ፊት ፍቺ ነው፣ ህጋዊ ባይሆን። አመሰግናለሁ። መልካም ስጦታ የሚል መጽሐፍ ጽፈሻል። በጣም ድንቅ መጽሐፍ ነው። ብዙ ነገር ነው ያካተተ ነውና እዛ ላይ ቅድመ ጋብቻና የጋብቻ ቤት እንዴት ይሰራ የሚለውን ገልጸሻል። እስኪ ስለ ለቀጣዩ ትውልድ ነው ታስተላልፊው አንድ ላይ ተናገርሽ ብትገልጪልን? ይሄ ቅድመ ጋብቻ ላይ ሰዎች ወደ ጋብቻ ከመምጣታቸው በፊት የተፈጠሩለትን ዓላማ ማወቅ አለባቸው። ብዙ ጊዜ ጋብቻን ተለያየ ነገርን የሚያበላሽብን የተፈጠርንበትን ዓላማ በሚገባ አለማወቅ ነው። እሱን አቅን ወደ ጋብቻ ስንመጣ ጋብቻው ያማረና ውብ ይሆናል። እሱን ሳናቅ ስሜታችንን ተከትለን ሰው ስላገባ ምናገባ ከሆነ ወይ ደግሞ የሆነ ስሜት ነገር አስገድዶን ጋብቻን ምንፈልግበት መንገድ እንደዛ ከሆነ በጣም ያ ጋብቻ ችግር ውስጥ ነው የሚወድቀው። ግን የተፈጠሩበትን ዓላማ ሰዎች ማወቅ አለ። ወንድም ሆነ ሴትም እኔ እግዚአብሔር በመልኩና በአምሳሉ ፈጥሮኛል፣ እኔን ሲፈጥረኝ ደግሞ ሌሎችን ለመርዳት ለሌሎች ለመኖር ተፈጥሬያለሁኝ በዚህ ምድር ላይ ብለው ሰዎች ያንን ዓላማ ማወቅ አለባቸው። በዚህ ምድር የሚኖሩ ሰዎች በአብዛኛው ያን ዓላማ አያውቁም። ጥናቶች እንደሚያሳዩን ጥቂት ሰዎች ናቸው ይሄ ዓላማ የገባቸው። ይሄ የተፈጠሩበትን ዓላማ ሰዎች ካወቁ ቀጣዩን ተቋም መገንባት ቀላል ነው የሚሆንላቸው። አቀው ነው የመጡት ዓላማውን ለሌላው ለመርዳት ለሌላው ለመኖር፣ በዛ ውስጥ ደግሞ የእግዚአብሔር መለኮታዊ መልክ ለመግለጽ መለኮታዊ ባህሪ የተካፈልነው ባህሪ እዛ ጋር ርህራሄን፣ ምህረትን፣ መታገስን፣ ፍቅርን ለመግለጽ ነው እዛ ጋር የተፈጠርነው። በቃ ያንን ነው የመጀመሪያ ሰዎች ማወቅ ያለባቸው። እኔ ለዚህ ነገር ተሰርቻለሁ፣ ለዚህ ነገር ተፈጥሬያለሁ። እግዚአብሔር እኔን በመልኩና በአምሳሉ ሲፈጥረኝ ይሄን ነገር አርጌ እንዳልፍ ነው ርህራሄውን፣ ምህረቱንና ፍቅሩን ምገልጽበት ስፍራ ነው ጋብቻ። ያንን አስበው ነው መምጣት ያለባቸው እንጂ ስሜታቸውን ወንድ ስለሆነች ሴት ስለሆነች ለእግዚአብሔር ካታ ለሆነ ነገር ልጅ ለመውለድ የሆነ ነገር ነው ሰዎች የሚያስቡት ጋብቻን ሲያስቡት እንጂ ይሄ የእግዚአብሔር መለኮታዊ ባህሪ ምገልጽበት ስፍራ ነው ብለው አያስቡ። እሱን የመጀመሪያ ማስተካከል አለባቸው። ሁለተኛ ወደ አንድነት ከመምጣታቸው በፊት የግላቸውን ህይወት በጥሩ ሁኔታ ቀድሞ መምራት መቻል አለባቸው። ጤናማ የግል ህይወት ሊኖራቸው ያስፈልጋል። ብዙ ጊዜ ጋብቻውን የሚያበላሹት ጤናማ የግል ህይወት ምን እንደሆነ ማያውቁ ሰዎች ናቸው። ጤናማ የግል ህይወታቸውን የመሩ ሰዎች ወደ ጋብቻም ሲመጡ የአንድነትን ህይወት በጣም ይረዳሉ። እና ጤናማ የግል ህይወት ምንድነው ትርጉሙ በራሱ እሱን መረዳት በጣም ያስፈልጋል። እኔ መንፈሳዊ ህይወቴ ምን ይመስላል፣ በኢኮኖሚ ምን እመስላለሁ፣ በስነ ምግባር፣ በስነ ልቦና፣ ፊዚካሊ ምንድነው መመስለው እኔ ብለው የግል ህይወታቸውን መምራት የማይችሉ ጋብቻው ሲመጡ ይዝረከረካሉ፣ ብዙ ነገር ያበላሻሉ። ገንዘብ ማኔጅ ማድረግ አይችሉም፣ ሶሻል ላይፍ ማኔጅ ማድረግ አይችሉም፣ ኃላፊነት መሸከም መውሰድ አይችሉም። ምክንያቱም ኃላፊነት የምንወስድበት ስፍራ ነው ጋብቻ።
እኔ ባለቤቴ የኔን ኃላፊነት የሚወስድበት ስፍራ ነው እንጂ ህዝብ ብዬ መኖርበት ህይወት አይደለምና የግል ህይወቴን አስቀድሜ ግን መመራ ከሆነ በጥሩ ሁኔታ እዚህ ጋር ስመጣ አልቸገርም። ስለዚህ የመጀመሪያው ለጋብቻ ሳይመጡ በፊት ጤናማ የግል ህይወት አለኝ ወይ እመራለሁ ወይ እችላለሁ ወይ ብለው መጀመሪያ ራስን መቻል ራስን ሊድ ማድረግ በራሱ እኮ ራስን መግዛት ከተማን ከሚገዛ ይበልጣል። ስለዚህ ራስን ስሜቴን እገዛለሁ ወይ እቆጣጠራለሁ ወይ መታገስ እችላለሁ ወይ መሸከም እችላለሁ ወይ መርዳት እችላለሁ ወይ ምረት ማድረግ እችላለሁ ወይ ምረትን መቀበል እችላለሁ ወይ መስጠት ብቻ ሳይሆን መሸከም ማሻገር እችላለሁ ማኖር እችላለሁ ወይ ብሎ መጀመሪያ ራስን በጤናማ ሁኔታ ማኖር መቻል ከዛ ደግሞ በጋራ ሆኖ የሚመጣውን ሰው አብሮ ለመግዛትም ለመገዛትም ሬዲ ትሆኛለሽ ማለት ነው። እዛ ጋር ግን በግል ህይወትሽ ወይ ፋሚሊ እየመራሽ ነው የሚያሳድግሽ ወይ የሆነ ጓደኛ እየመራ ነው የሚያሳድግሽ። ልብስሽን አስተካኪ እንደዚህ አድርጊ ተባልሽ ነው ያደግሽው። በቃ ብዙ ነገር አንዚ ጋር ስትመጪ ግን ብዙ ነገር ነው ያ ሲምፕል ነገር ነው። ፋሚሊ እየረዳሽ ታላቅ ወንድም እህት እየረዳሽ ነው ያደግሽው። ከዛ ዩኒቨርሲቲ ላይ ደግሞ ያው የጋራ ህይወት ነው ትኖሪውና ወደ ጋብቻ ደግሞ ስትመጪ ያንን ጤናማ የግል ህይወት ሊድ ማድረግ በራሱ ትልቅ ራሳችን ላይ ልንሰራ ይገባል። ከመጋባታችን በፊት እጮኛም ከመፈለጋችን በፊት እኔ ጤናማ የግል ህይወት ሊድ ማድረግ እችላለሁ መምራት እችላለሁ የራሴን ህይወት የግሌን ህይወት ኢኮኖሚዬን ሰዓቴን ማኔጅ ማድረግ እችላለሁ ወይ ቤተክርስቲያን መሄድ እችላለሁ ወይ በግል ባይብል ስተዲ ማድረግ እችላለሁ ወይ መጸለይ ብቻዬን እችላለሁ ወይ በአብዛኛው በጋራ ጸሎት የተለመደው ፋሚሊ ውስጥ በግል ጸሎት መያዝ እችላለሁ ወይ ራሴን ሊድ መምራት እችላለሁ ወይ ያንን ሳይችሉ ስሜት ብቻ ይመራቸውና ለጋብቻ ይመጣሉ። ሲመጡ ልጅ ይመጣል ሶሻል ላይፍ ይመጣል ብዙ ኃላፊነት ማህበራዊ ኃላፊነት ይመጣል እነዛ መውጣት ያቀታቸዋል። ለምን እዚህኛው ጋር የግል ልምድ የላቸው። እዚህ ለወጣቶች በመክረው አስቀድሞ ጤናማ የግል ህይወትን የራስን ህይወት አንዷን ህይወት መምራት መቻል ወሳኝ ነገር ነው። ሁለተኛ ከጤናማ የግል ህይወት ቀጥሎ የአንድነትን ጥቅም መረዳት። አንድነት ምን ፋይዳ አለው ምን ጥቅም አለው እንጂ አንዳንድ ሰው በቃ ለስሜት አዊነት አይደለም ጋብቻ አንድነት የአንድነትን ህይወት ምን ኖርበት ህይወት ነው። ስለዚህ ዛጋ የአንድነት ፋይዳው ምንድነው ጥቅሙ ምንድነው ያ መረዳት ፕላስ ደግሞ አንድነት የሚያስከፍለው ዋጋ አንድነት አንድ መሆን የአንድ ቀን ጉዳይ ይመስላቸዋል ሰዎች የሰርግ ቀን የሆነ ቀን አልጋ ላይ ብቻ አይደለም አንድ መሆን ራያችን አንድ ይሆናል ማህበራዊ ጉዳዮቻችን አንድ ይሆናሉ ኢኮኖሚው አንድ ይሆናል ደስታ ብቻ ሳይሆን ያለበት ዋጋ መክፈልም ስላለበት ይሄንን ወጣቶች እንዲያስቡበት እንዲያስተውሉ በጌታ ፍቅር እመክራለሁ። መልካም ስጦታ የሚለው መጽሐፍ ብዙ ነገር ነው ውስጡ ያዘው እንዳየሁት ሆነና የጋብቻ ቅርጽን መገንባት ብለሽ ጽፈሻል። ያን እስኪ ለተመልካች ምን ማለት ነው? ጋብቻ ቅርጽ አለው ቅርጽ የሌለው ነገር የለም በዚህ ምድር። እቺ ብርጭቆ እንኳን ስናያት ቅርጽ አላት አይደል? ልክ እንደዚህ የተቀመጥኩበት ወንበር ቅርጽ አለው። ስለዚህ እያንዳንዱ ነገር ቅርጽ እንዳለው ሁሉ ጋብቻ የራሱ ቅርጽ አለው። ቅርጹን ደግሞ የቀረጸው እግዚአብሔር ራሱ ነው። ስለዚህ የእግዚአብሔር ቅርጽ ስለሆነ ቅርጹ የእግዚአብሔር ተቋም ነው። እግዚአብሔር በምድር ላይ 3 ትልልቅ ተቋማት አሉት። የመጀመሪያው ተቋም ጋብቻ ነው። ጋብቻ ወይም ደግሞ ቤተሰብ ከጋብቻ ይቀጥላል። ከዛ ቀጥሎ ሀገር አለ። ከዛ ደግሞ ቤተክርስቲያን አለች። በዚህ መጽሐፍ ላይ ጽፌዋለሁ። ስለዚህ ያንን ቅርጽ ስንገነባ ያ እግዚአብሔር እንዲገነባለት የፈለገበት መልክ አለ። ተቋሙ የእግዚአብሔር ስለሆነ ማለት ነው። ስለዚህ እግዚአብሔር ወደ ተቋሙ የሚመጡ ሰዎች ሁሉ ጊዜ ጉለት አላቸው። ተቋሙ ቅርጹ በጣም ጤናማ ነው። መልካምነትን ለማምጣት ነው። ለዚህ ነው መልካም ስጦታ ብዬ መጽሐፌን የጻፍኩት። ቅርጹ ውስጥ ምን አለ? መልካምነት አለ። እግዚአብሔር መልካምነትን ለማምጣት ነው። ሰው ብቻውን ይሁን ዘንድ መልካም አይደለም ብሎ ሔዋንን ለአዳም የሰጠው ያንን መልካም የሆነውን ቅርጽ ለማምጣት ነው። ሌላ ጉዳይ አይደለም። ስለዚህ ያ ተቋም መልካም ሆኖ ያለ የሚጋቡ ሰዎች ግን የእውቀት ጋፕ አላቸው። የማስተዋል ጋፕ፣ መንፈሳዊ ጋፕ፣ ብዙ ጋፖች አሉ። የእድሜ ጋፕ አለ። ጾታው በራሱ ስለያየነንና ያኗኗር ያስተዳደግ ያስተሳሰብ የመጣንበት ባክግራውንድ ብዙ ጋፖች አሉብን። ያለ እናት ያደገ ያለ ፋሚሊ ያደጉ ሰዎች አሉ በዚህ ምድር ላይ። ከነሱ ጋር ልንጋባ እንችላለን እና ብዙ አይነት ጋፖች አሉና እነዚህ ወደዚህ ተቋም ሲመጡ ተቋሙ
ቅርጽ አለው መልካምነት አለው ወደ ተቋም የመጡ ሰዎች ግን ከብዙ መልካም ነገር የጎደሉ ሰዎች ናቸው ወደ መልካምነት ነው የሚመጡት ገና እየሰሩ ቅርጹን እየሰሩ ወደ መልካምነት ይመጣሉ እንጂ በአንድ ሌሊት መልካም ነገር ውስጥ አይገቡ ስለዚህ ነው እንግዲህ ቅርጹን መገንባት ያልኩት እና ወፎች እንኳን ጎጆ ቀልሰው ነው የሚኖሩት ጎጆአቸው ውስጥ እንጂ በተሰራ ነገር ውስጥ ዘው ብሎ አይገቡም እና ብዙ ጊዜ የምናስበው እንደዛ ስለሆነ ነውና እየገነባን ቅርጹን እየገነባን የምንኖርበት ህይወት ነው ቻሌንጅ ቢኖረው ብዙ ፈተናዎች ቢኖርብንም እየገነባን ግን ምን ደሰትበት እየገነባን ነው ልጅ የምንወልድበት ለዚህ ወፏ ሄዳ ሳር ታመጣለች ቅጠል ታመጣለች ቀስ ያለ እየገነባች እየኖረችበት ነው የምትገነባው እዛ ውስጥ ነው የምትወልደው እዛ ውስጥ ነው ሁሉ ነገር ደስታዋንም ብዙ ነገሯን የምታሳልፍ ግን እየገነባቸው ነው ስለዚህ እየሰራ ነው እየገነባ ነው ቅርጹን የምንኖርበት ቤት እንጂ ተሰርቶ ያለቀ ቤት አይደለም ብዙ ሰው የሚሸወደው እዚህ ጋር ነው እፈይላለሁ አግብቼ እርፍላለሁ ብሎና ይገቡበታል ኖ መታርፉበት ሳይሆን እየሰራችሁ መታርፉበት እየገነባ ነው እፈይ ምንልበት እየገነባ ነው ሳቅ እየገነባ ነው ሐዘንም እናይበት ቦታ ነውና እነዚህ ሁለቱ ስላሉ ለመገንባት ሬዲ ሆነው እንዲመጡ ነው ቅርጽ ያልኩት የማይቀረው ግጭትም ብለሻል አዎ ብያለሁ በጣም ይገርም ነው ብዙ ጊዜ ግጭት በቃ ትዳር ውስጥ ሲገባ በቃ የሆነ ደስታ ብቻ ያለ የሚመስላቸው ሰዎች አሉና የማይቀር መሆኑን እዚህ ጋር ገልጸናል በትክክል እና ይሄንን ግጭት እንዴት ማኔጅ ያርጉት ያስተካክሉት ከዚህ ጋር ተያይዘው ደግሞ ትዳር እንዴት ይጠበቅ ከዚህ አንፃር ስለሆነ ሶስቱን እስኪ ዘርዘራለሽ ነገር ግጭት አይቀሬ ነው በቃ ግጭት ይሄ እንዴት ነው አንድ ጊዜ የምናስበው ግጭትን በቃ ሰይጣን እንደዚህ ብዙ ነገር ነው የምናስበው ስለግጭት ስናስብ ግን ግጭት የማይቀር ነው በየ የጻፍኩበት ነገር አንደኛ ተፈጥሯችን ይለያያል የወንድና የሴት ተፈጥሮ ራሱ ያጋጨናል ተፈጥሮ መልካም ሆኖ ያለ ግን በተፈጥሮ ውስጥ ያለው ልዩነት አለማወቅ ያጋጫል ወንድ ጋር ምን አለ ሴት ጋር ምን አለ የሴት ተፈጥሮ ምንድነው ብሎ ማጥናት ማወቅ ያስፈልጋል ስለዚህ ነው ተፈጥሮ ራሱ አለማወቅ ያጋጨናል መልሶ ተፈጥሮ ግን ለመልካም ነገር ተሰርቶ ያለ በተፈጥሮ ውስጥ ያለውን ባህሪ በተፈጥሮ ውስጥ ያለውን እውነት አለመረዳት እሱን እንግለጽ ብለን ይሄ ሚዲያ አይበቃንም ሰፊ ነው የተፈጥሮ ጋፓችን በወንድና በሴት መካከል ያለው ጋፕ ራሱ የሚያጋጨን ብዙ ነገር አለ እሱን መረዳት ሰርቶ መግባት ቀስ ይያሉ ለማስተካከልና መፍትሄ ለመስጠት ማለት ነው በተፈጥሮ ውስጥ ያለው ጋፕ ራሱ በፔሪየድ ጊዜ የሴት ልጆች ባህሪ እንዴት እንደሚቀየር ያለብን ችግር ብዙ ነገር ነው ያን ወንዱ ማይረዳ ከሆነ በርግዝና ጊዜ ተፈጥሮ ራሱ የሚያመጣው ችግሮች አሉ ስለዚህ ሰው በተፈጥሮ ራሱ ይሄን አይከል ተፈጥሮ ራሱ በራሱ ለውጥ የሚያመጣብን ከሆነ ያ ለውጥ ለመቀበል እንዴት ሬዲ የምንሆነው እነዛ ነገር ካወቅን ግጭቱ ምን እናደርጋለን ማኔጅ እናደርጋለን ሁለተኛ ግጭት በራሱ ሰው እንኳን መሬት ወርዶ በማህፀን የሚጋጫል ያዕቆብና ኤሳው በማህፀንም ተጋጭተዋል እና ግጭት ሰው ስለተናገረ ስለበላ ስለጠጣም አይደለም በማህፀን ይያለም ይጋጫልና ይሄን ተፈጥሯዊ ነው ብሎ መቀበል የመጀመሪያ እንዳለ አምኖ ለትዳር መምጣት እንደሌለ አመን በቃ የደንገነትም ነበር እኮ ግጭት እንኳን እዚህ ምድር ላይ ስለዚህ ግጭት እንዳለ ማመን የመጀመሪያው አቆ ማይቀር ነው ብለን አይቀሬ ነው ብለን መግባት ግን እንዴት ደግሞ ማኔጅ እናርገው እንደጠያቄሽ እንዴት ማኔጅ ላድርገው ሲፈጠር ምን ላድርግ ትልቁ ነገር አሁን እሱ ነው ይፈጠራል አይደለ እንዴት ግን ልፍታው እንዴት እንነጋገር ግጭትን ለመፍታት የመጀመሪያው መፍትሄው ለሁለት ሆኖ መነጋገር ባልና ሚስት ለሶስተኛ ሰው ሳይናገሩ ለአራተኛ ሰው ሳይናገሩ ለፋሚሊም ሳይናገሩ ቁጭ ብለው መነጋገር መቻል የመጀመሪያው በመናገር ጥበብ መነጋገር መቻል ሲቀጥል ለግጭቶች ደግሞ ኃላፊነት መውሰድ አለመሸሽ ብዙ ሰው ችግሩ ኃላፊነት አይወስድም ያንበሳውን ድርሻ አይወስድም በቃ አንቺ ነሽ አንተ ነህ ኮምፕሌን መደራረግ ልክ አዳም አንተ የሰጠኸኝ አለ ሔዋን ደግሞ እባቡ ነው አለች ስለዚህ ኮምፕሌን ከመደራረግ ምክንያቱም ወደ ሌላው ከመውሰድ ይልቅ እኔ ነኝ ብለው ማሰብ ዛጋ ያ ሰው እንኳን ባያጠፋ ለጊዜው እኔ ነኝ ብሎ ቢወስድ እኮ ግጭቱ ይበርዳል ያረኩት በዚህ ምክንያት ነው ይሄ ነው በቃ ብሎ ያን ነገር አምኖ ያንበሳን ድርሻ ወስዶ ለመፍታት ከዛ በኋላ መነጋገር ግን ኃላፊነት ሳይወስዱ የሚነጋገሩት ግጭት ኮምፕሌን ነው የሚደራረጉበት ለመካሰስ ነው የሚመስለው ስለዚህ እሱን ማድረግ ጥሩ ይመስለኛል ሌላው ለሶስተኛ ወገን አለማዳረስ
ያን ቀን እንኳን ባይችሉ መጸለይ ጸሎት በጋራ ሆነው ተቋሙን የጀመረ እግዚአብሔር የተቋሙ ባለቤት በሰራው መንገድ መልሶ ይጠግናል በሰራው መንገድ እሱ ነው የሰራው እሱ ነው የጀመረው ተቋሙ ባለቤት አለው ባለቤቱ እግዚአብሔር ነው ስለዚህ ከእግዚአብሔር ጋር መነጋገር ችግራቸው ለሁለት ባልና ሚስት በጾም በጸሎት በእግዚአብሔር ፊት ወድቆ ለእግዚአብሔር መንገር ይችላሉ ያ ጸሎት እንኳን ምላሽ ቶሎ ባይመጣ እንኳን ለእግዚአብሔር መተው ይችላል እኮ ነገሮችን ጊዜ አለው እግዚአብሔር በጊዜው ይፈታል ችግሮች በጊዜ ውስጥ ይፈታሉ ጊዜው ራሱ ይፈታል ችግርን ዝም ብንል ለጊዜ ብንተው ለእግዚአብሔር ብንተው እግዚአብሔርን በጊዜው ይፈታል እግዚአብሔር እንኳን ባይፈታው ጊዜ ራሱ ያን ችግር ማቹርድ ነውና እናድግና ለምደውና እኛ ራሳችን ሳናቀው አድገንበት ችግሩን ጥለነው እናልፋለን ሌላው ችግርን መፍታት የምንችልበት ትልቁ ነገር መጸለይ በያለው ለጊዜ መስጠት በያለው አንዳንድ ማንፈታቸው ችግሮች እንዳሉ ማመን ሁሉን ነገር አንፈታም በዚህ ምድር ሁሉ ነገር አይፈታምም ደግሞ ሁሉ ነገር እግዚአብሔር ላይ መልስ ይችላል እየቻለ ራሱ ማለት ነው ከችግሩ ጋር እንድንኖር እግዚአብሔር የሚፈቅድበት ጊዜ አለ ጸጋን ያበዛልንና ችግሩ እንድንሸከም ያደርጋናል ከዛኔ እንረሳዋለን ረስተናው አንዳንዴ እንደውም ሶሉሽን ይሆናል ያ ችግር ለምንድነው በቃ አንዳንድ ባልና ሚስቶች እሱ እኮ በቃ ለማዱ ነው የሚሉበት ጊዜ አለ በቃ ለምደውት ያን ነገር ፊት እኮ አልለመዱትም ኮምፕሌንስ ያርጉ ይቆዩና አራት ተው ጸልየው አቅቷቸው ለምደውት በቃ ለማዱ ነው ብሎ ተቀበለው እንደውም ያ ሰው ያን ነገር የተወቀን ምን ሆኖ ነው ወደ ማለት ብሎ ይመጣሉ ቅር ይላል እና ይለመዳል ለእግዚአብሔር አንዳንዱን ይፈታል አንዳንዱን እንድንለምደው ጸጋ የሚለው ነገር እኮ ምናቆ ችግር ሲኖር ነው ብዙ ሰው ጸጋን የሚፈልገው ለመዘመር ለመተንበይ ለማገልገል ኖ ጸጋ ያኖራል ይሄ ሚዲያ ለምትከታተሉ የእግዚአብሔር ጸጋ ያኖራል የእግዚአብሔር ጸጋ ያስችላል ለዚህ ነው ሐዋርያ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ካለ ከሁሉ አንዱ ትዳር ዋና ነው እንደው በትዳር ውስጥ ያለውን ባህሪ መታገስ አለብን ወንድማችን ቢቾኩል ቢፈጥን ቢያጠፋ ታክሰነው ነው እንድንታገስ የሚያደርገን በፍቅር ውስጥ ያለ ጸጋ ነው ያን ሰው ስናፈቅር ከመውደዱ ጋር የሚሰጠን ጸጋ አለ ሰውየው የምንሸከምበት ስለዚህ ያ ጸጋ ዛሬም ያው ነው ዛሬም ይሰራል አትሰልቹ አትርከሙ የእግዚአብሔር ጸጋ ማይቆጠር ነገር ስለሆነ አያደክመንም ጸጋ እንዲበዛልን ችግሩን ለመሸከም መጸለይ ጥሩ ነው እንደ ችግሩ አይነት ትዳር እንዴት ይጠበቅ ያለሽ ከዚህ በኋላ ያይዘሽ ትዳር ይጠበቃል የሚጠበቅም ነገር ነው ምክንያቱም ህይወት ያለው ስጦታ ነው ትዳር ህይወት ያለው ነገር ደግሞ ይጠበቃል ብዙ ጊዜ ህይወት ያለው ስጦታ እንደሆነ ሰዎች ማወቅ አለባቸው ይታመማል ይደክማል ስለዚህ እግዚአብሔር ህይወት ያለው ስጦታ ነው የሰጠን የሚንቀሳቀስ የሚያወራ የሚበላ የሚጠጣ የሚናገር ስለሆነ መጠበቅ ይቻላል ትዳርን አንደኛ በጸሎት እንጠብቃለን ቤታችን ውስጥ ጸሎት ካለ በጸሎት እንጠብቃለን ትዳርን የእግዚአብሔር ቃል ባይብል ስተዲ ምናረክ ከሆነ ይጠበቃል አሁንም ትዳር በእግዚአብሔር ቃል ምንወጣና ምንገባ ከሆነ መረዋችን የእግዚአብሔር ቃል ከሆነ በእግዚአብሔር ቃል እውነትና በእግዚአብሔር ቃል ኃይል ውስጥ ትዳር ይጠበቃል ባለቤቱ ፕሮቴክት ያደርገዋል ራሱ የጀመረው እግዚአብሔር ስለሆነ እኛ ከሱ ጋር ኮኔክት የምናደርግበትን ጸሎት ካለ እግዚአብሔር ቃል ካለ ፈራ እግዚአብሔር ካለ ትዳር ይጠበቃል እነዚህ ከሌሉ ግን ትዳር አይጠበቅም በእነዚህ አጥሮች ትዳራችንን መጠበቅ ይኖርብናል በጣም አመሰግናለሁ ተመልካቾቻችን ከመጋቢ ሙገዛይ ጋር ያደረግነው ቆይታ በዚያ አላበቃ ጥሩ ትምህርት እየወሰዳችሁ እንዳለ ተስፋ አድርጋለሁ ሳምንት በሌላ ፕሮግራም እንገናኛለን ከቤታሾ ተሰናበትኩ ሰላም